ዝግጅቴን የማጠቃልልበት ቀን ነው ዛሬ መስከረም 4። ይሄ ሳምንት ግን አጠቃላይ 28 ሳምንቶቼን ሊያገጣጥምልኝ የሚችል ሳምንት ሆኖ አግኝቼዋለሁ እና ግጥምጥሞሹ ከስራዬ ጋር በጣም ስለሄደልኝ ያንን ተናግሬ ብቀጥል የተሻለ ነው የሚሆነው። አንደኛው ግጥምጥሞሽ የቻርሊ ክሪክ መሞት ነው፣ መገደል ነው። የሰማዕታት ደም የቤተ ክርስቲያን ዘር ነው የሚለውን የተርቱሊያንን ንግግር ያጸደቀልኝ ሳምንት ነው ይሄ ሳምንት። እርግጠኛ ነኝ ስለ ቻርሊ ክሪክ ብዙ ተብሎለታል። ይህ ሳምንት የእሱን ዜና ይዞ ነው የከረመው። በፌስቡክ ገጾቻችን በተለይም ሽመልስ ይፍሩ በዚህ ጉዳይ ላይ ጳጉሜ 5 ቀን በዋዜማው በፈረንጆች አቆጣጠር ሴፕቴምበር 10 እንደ ወትሮው በርካታ ታዳሚዎች ባሉበት ቦታ ላይ ይሄ የጠራውላችሁ ቻርሊ ክሪክ ተገኝቶ ነበር። አማኝ ነው፣ ዳግም የተወለደ ክርስቲያን ነው እና የተገኘው በዮታ ቫሊ ዩኒቨርሲቲ ውስጥ ነው። የዩኒቨርሲቲ ተማሪዎች በአጠቃላይ ባሉበት ጉባኤ ይሞግቱታል። ቻርሊ ሲገደል የ31 ዓመት ልጅ ነበረ፣ የ31 ዓመት ወጣት ነበር። ይሄ ሞቱ በፕሬዚዳንት ዶናልድ ትራምፕ እንደተሰማ ሐዘናቸው ጥልቅ ሆኗል። ያን ቀን የአርበኝነት ቀን ሆኖ በየዓመቱ እንዲከበር ወስነዋል። ያን ቀን የቻርሊ ክሪክ ህልፈት እንደተሰማ ለ3 ቀን የአሜሪካ ባንዲራ ዝቅ ብሎ ተሰቅሏል። ይሄ ልጅ በሰንዴይ ስኩል የትምህርት ፕሮግራሞች ውስጥ የሰንበት ትምህርት አስተማሪዎች፣ የልጆች አስተማሪዎች በአግባቡ ቀርጸውት ስለነበረ በ18 ዓመቱ ትልቅ ነገርን አስተዋለ። ስለዚህ አንድ ድርጅት ከፈተ። ያ የከፈተው ተርኒንግ ፖይንት ዩኤስኤ የሚል ነው። የመመለሻችን ጊዜ አሁን ነው የሚል አሜሪካ እንደፈረጠጠች መዝለቅ ሳይሆን አይኖቿን ገልጣ ልትመለስበት ጊዜው ዛሬ ነው የሚል ድርጅት አቋቋመ እና ያ ድርጅት ነው በመላው በአሜሪካ ባሉ ዩኒቨርሲቲዎች እየተጋበዘ እንዲናገር እድልን የፈጠረለት። ምን ነበር የሚናገረው? ምን ነበረ ያስተላልፍ የነበረው? በአሁኑ ጊዜ ለፖለቲካ ፍጆታ ፕሬዚደንት ትራምፕ ተጠቀሙበት አልተጠቀሙበት ባላቅም የተመሳሳይ ጾታን አውግዘዋል፣ ግብረ ሰዶማውያንን አውግዘዋል፣ ፍናፍንቶችን አውግዘዋል። እንደዚህ አይነት ነገር የለም። እግዚአብሔር ወንድና ሴት አድርጎ ፈጠረ፣ ይሄው ይቀጥላል ነው ያሉት። ይሄ ልጅ ግን ከሳቸው በጣም ቀድሞ ገና በ18 ዓመት ዕድሜው የመሰረተው ድርጅት ግብረ ሰዶማዊነትን የሚረግም ነው። የጾታ ቅያሬዎችን ልክ አለመሆናቸውን የሚናገር ነው። ሕፃናት የራሳቸውን ጾታ እንዲወስኑ መብት የላቸውም የሚል ነው። እግዚአብሔር ወንድና ሴት አድርጎ በፈጠረው ሕግ መቀጠል አለበት የሚለው ለአሜሪካ ደህንነት መሰረት ነው ብሎ የሚያስተምር የሚሞግት ነው እና ብዙ ሙግቶቹን አይቻለሁ። በሚያስገርም ሁኔታ ሞጋቾቹን ሲረታ የሚያሳይ እናንተ ተመልከቱ። በቻርሊ ክሪክ ፋይል ውስጥ ገብታችሁ ሁሉን ነገር ማየት ትችላላችሁ። ዕቅበተ እምነትን የሚከተል ሰው ነው። ለእምነት የሚከላከል ሰው ነው። ስነ ምግባር በልከኛው በእግዚአብሔር ሐሳብ ላይ መቀመጥ አለበት የሚል ነው። ብዙዎቹ ሲከራከሩት ሰምታችሁ ከሆነ ይሄን ሐሳባችሁን ጋርቤጅ ውስጥ ጣሉት ነው የሚላቸው። እዛ ቆሻሻ መጣያችሁ ውስጥ ጣሉት። ከዛ በኋላ የጸዳውን ሐሳብ አንስቶ ለነሱ ይነግራቸዋል። የሚቋቋሙት ብዙ አይደሉም። ይህንን በጠቀስኩላችሁ ዩኒቨርሲቲ ውስጥ እየተናገረ ያለ ነው አንድ ሌላ ወጣት በጥይት መትቶ የገደለው። ገዳዩ አልተገኘም ይላሉ አንዳንዶች። ገዳዩን ራሱ አባቱ አምጥተው ለፖሊስ አስረክቦታል የሚል ዜና አግኝቻለሁ። ይሄ ልጅ የ2 ሕፃናት ልጆች አባት ነው። በአደባባይ ነው የተገደለው። እሱ መገደሉ እንደተሰማ የአሜሪካ ማህበረሰብ እንዳለ ተነቃንቋል። ወደ ቀደመው እንመለስ የሚለው የበለጠ ጎልቶ ድምፁን አሰምቷል። ብዙዎቹ ሲናገሩ የእሱም ባለቤት ስትናገር ሰምታችሁ ከሆነ ኢየሱስ አንተ ግን ያው አንተ ነህ ብለዋል እና ለአሜሪካ የሚበጀው ዛሬ መመለስ ነው የሚል ነው። ሽመልስ ለቻርሊ የተርቱሊያንን ንግግር ተውሶ ነው ጽሑፉን የጻፈው። ተርቱሊያን
አፍሪካዊ አባት ነው። በሶስተኛው ሳምንት ዝግጅቴ ስለ ተርቱሊያን ወይም ጠርጡሊያን አንስቼ ተናግሬያለሁ። አፍሪካዊ አባት። አፍሪካውያን ክርስቲያኖች ልንኮራበት የሚገባ ብዙ ነገሮች ይኑሩን ካል አንዱ የተርቱሊያን ሕይወት ነው። ትሪኒቲ የሚለውን የሰየመልን ሰው ነው። እሱ በሚሞትበት ጊዜ ለእምነቱ ጸንቶ ነው የሞተው። በሞቱ ወቅት የተጻፈለት ወይም እሱ የተናገረው ንግግር የሰማዕታት ደም የክርስቲያኖች ዘር ነው የሚል ነው እና ከጥንት ጀምሮ የነበረው አሁንም በ21ኛው ክፍለ ዘመን ላይ ተደግሟል። ስለዚህ የዚህን ሰው ፈለግ እስከ ተከተልን ድረስ የሰማዕትነት ሞት እኛንም ሊገጥመን እንዲችል በሚያበቃ ክርስቲያናዊ ሕይወት እንድንኖር ነው ለ6 ወር ይህንን ትምህርት እያስተማርኩ የነበረው። ትናንት የነበሩ የታሰሩ አባቶች፣ የተገደሉ አባቶች፣ የተፈነገሉ አባቶች፣ እናቶች በምን አይነት መንገድ እንደሄዱ በትምህርት ዝግጅቴ ውስጥ እያካተትኩ መጥቻለሁ። ይህ ሳምንት ለማጠቃለያዬ የግጥምጥሞሽ ነው ብዬ ያልኩት የጀመርኩት የካቲት 23 ነበር። የካቲት 23 2017 በዕለተ አድዋ ነው የጀመርኩት። በዕለተ አድዋ ነው የተጀመረው። 129ኛውን ዓመት የአድዋ ድል በሚከበርበት ቀን እኛ ይህንን ትምህርት ጀምረናል እና በትምህርቴ ለአድዋ ድል አስተዋጽኦ ክርስትና ነበረው ብያለሁ። ለምኒልክ የማሸነፍ አቅም ክርስትና በመላው ኢትዮጵያ ያደረገው አስተዋጽኦ እሳቸውም አሸናፊ እንዲሆኑ አድርጓቸዋል የሚል ትንታኔ አቅርቤ ወደ ኋላ አቢሲኒያ ባፕቲስት ቸርች የተመሰረተችበትን ታሪክ አገናኝቼ ከምኒልክ ጋር አያይዤዋለሁ። ያ እንዳለ ዛሬ ደግሞ ትምህርቴን ሳጠናቀቅ መስከረም 4 ላነሳ የፈለግኩት ዳግማዊ አድዋ ነው። ዳግማዊ አድዋ ደግሞ መቼ ነው የሆነው? ዳግማዊ አድዋ ጳጉሜ 4 ነው የሆነው። ጳጉሜ 4 በዚሁ ሳምንት ታላቁ የህዳሴ ግድብ የተመረቀበት ነው። ተመሳሳይ ነው። ቀዳማዊ አድዋና ዳግማዊ አድዋ ላይ የክርስትና አሻራ በጣም የጎላበት ስራ የተሰራበት ጊዜ ላይ ነው ያጠናቀቅኩት። ክርስትና በዚህ በህዳሴ ግድብ ላይ ምን አስተዋጽኦ ነበረው? በህብረት መቆም። በህብረት የመቆም አቅም የምን መገለጫ ነው? የክርስትና መገለጫ ነው። ያለ ልዩነት በክርስቶስ ደም ሁሉን ወደ ራሱ የማረከ አስተሳሰብ የተገኘው በሌላ እምነት አይደለም፣ በሌላ አስተሳሰብ አይደለም። ክርስትና በዘመናት ውስጥ በሰው ልብ ውስጥ ያደረገው ነው። የህዳሴ ግድብ ዳግማዊ አድዋ፣ የቀደመው 1888 የአድዋ ድል ያለ ዘር ልዩነት፣ ያለ ቀለም ልዩነት የጸዳ እንደነበረ አረጋግጣለሁ። በነገራችን ላይ አንዳንዶቻችን ከዜና እንዳንርቅ ይሄ ግድባችን ምን ያህል ሰፊና ትልቅ ነው የሚለውን ላፍታ አስቡትና በፌስቡክ ገጼ ታላቁ እግዚአብሔር ትልቁን የኢትዮጵያውያን የህዳሴ ግድብ ሰርቶ ጨረሰው ብዬ ነው የጻፍኩት። ልክ ነኝ ብዬ አምናለሁ። እሱ ካልረዳን ሊከናወን ስለማይችል ግድቡ ሰው ሰራሽ ሐይቆችን የያዘ ነው። 9 ሀገራት ቢጠቃለሉ ግድቡ ይበልጣቸዋል። 9 ሀገራት ስላችሁ እነ ማልታ፣ እነ ሲሸልስ፣ እነ ኮሞሮስ፣ እነ ሲንጋፖር፣ እነ ሆንግ ኮንግ ሌሎችም ቢጨመሩ ግድቡን አያሉትም። 240 ኪሎ ሜትር ርቀት የሸፈነ ነው። ከዚህ እስከ ሐዋሳ የሚደርስ ነው። በሐይቁ ምክንያት የተፈጠሩ ደሴቶች በኢትዮጵያ ዋና ዋና ነገስታትም ተሰይመዋል። የአፄ ዮሐንስ ደሴት እንዳለ ታውቃላችሁ። የንግሥት ዘውዲቱ ደሴትም እንዳለ፣ የአፄ ኃይለ ሥላሴ ደሴትም አለ፣ የአፄ ምኒልክ ደሴትም አለ፣ የአባ ጅፋርም ደሴት፣ የሌሎችም ደሴቶች አሉ። በሐይቁ ዙሪያ በርካታ ደሴቶች ኖረዋል። ይህ ውጤታማ እንዲሆን የቀደመው ትውልድ በተለይም ቤተ ክርስቲያን ባነጸችበት በየትኛውም ስፍራ ቤተ ክርስቲያን በታነጸበት ህንፃው በታነጸበት ማለቴ ነው። በተለይም የኢትዮጵያ ኦርቶዶክስ ቤተ ክርስቲያንን ማለቴ ነው። በታነጸበት በየትኛውም ስፍራ ላይ ህንፃዎቿ በአረንጓዴ፣ ቢጫ፣ ቀይ የተሰሩ ናቸው። የኢትዮጵያን ሰንደቅ ዓላማ ሁሌም አማክለው ህንፃዎቿን የሰራች ቤተ ክርስቲያን ናት። አረንጓዴው ከልምላሜ ጋር፣ ቢጫው ከተስፋ ጋር፣ ቀዩ ከሰማዕትነት ጋር ተያይዞ ያለው የአስተሳሰብ ግምድምዶሽ ከበደ ሚካኤል እንደሚሉት ከመጽሐፍ ቅዱስ የተወሰደ ነው። ከኖህ የቃል ኪዳን
ሬንቦ ጋር እንደተገናኘ አንዳንዶች ቢወስዱም ግን ይሄ እይታ ዛሬ ላይ ላለው ለሁለቱም ድሎች ምክንያት ሆነዋል። በህብረት መስራት፣ በህብረት መቆም የኛ የአፄ ቴዎድሮስ ጸሐፊው ዘነብ ኢትዮጵያው ይናገሩት የነበረ እንደነበረ በዚሁ አጋጣሚ ልነግራችሁ ፈልጋለሁ። ግጥምጥሞሽ ክርስትና በ20ኛው ክፍለ ዘመን እየሰፋ እየጠነከረ እንዲሄድ በሁሉ ቤተ እምነቶች እግዚአብሔር የሰራውን ስራ አውጥተን እንይ ነበር ትምህርቴ። ስለዚህ ከካቶሊኮች ጉምቱ ሰዎችን አውጥቼ ያሳይቻለሁ። ከኦርቶዶክሶችም ጉምቱ ሰዎችን አውጥቼ ያሳይቻለሁ። ከፕሮቴስታንቶችም እንደዚሁ፣ ከወንጌል ከባፕቲስቶችም እንደዚሁ አውጥቻለሁ። እነዚህን ያደረግኩት እግዚአብሔር ከእስልምናም ወደ ክርስትና የመጡትንም እንደዚሁ ወስጄ ያሳይቻለሁ። እነዚህ ሁሉ ለአንድ ዓላማ ሲነሱና ሲሰሩ እግዚአብሔር በስራ ላይ እንዳለ ማየት ይቻላል። ዘነብ ኢትዮጵያዊ የቴዎድሮስ ጸሐፊ ከተናገሯቸው ንግግሮች ውስጥ አንዱ ድንጋይና ጭቃ ቢቀጣጥሉት የዛሬ 170 ዓመት ማለት ነው፣ ቢቀጣጥሉት ታላቅ ቤት ረጅም ቅጥር ይሆናል። እናንት መሬታውያን ሰዎች እንደዚህ ብትረዳዱ ጥበባችሁና ኃይላችሁ ከሰማይ በደረሰ የሚል የምክር ቃል ከ170 ዓመት በፊት ሰጥተዋል። ያ የሰጡት ምክር በየድሎቻችን መካከል ያለ ይመስለኛል እና ዛሬም በመስቀል አደባባይ የደስታ ሰልፍ የሚደረገው ከዛ የተነሳ ነው። እንግዲህ ክርስትና በ20ኛው ክፍለ ዘመን በተጻፉ ሰነዶች ላይ ብዬ ማጠቃለያውን ስሰጥ ለማጠቃለያ መጠቅለያ ያደረግኩት የራሳችንን ሰው ምኒልክ አስፋው ነው። ምኒልክ አስፋው በአማኑኤል ባፕቲስት የበቀለ በቤዛ ባፕቲስት መሰረትን የጣለ ሰው እና ይህ ሰው ጠንካራ መጽሐፍትን ጽፎልናል። ከጻፋቸው መጽሐፍት ውስጥ አልቄ የወሰድኩት መጽሐፍ ቅዱስና የትርጓሜ ስልቱ የሚለውን መጽሐፍ ነው። መጽሐፍ ቅዱስና የትርጓሜ ስልቱ 3ኛ ክፍሌ ነው። ይህንን አነስቼላችሁ የተቀሩትን ነጥቦቼን ዘርዝሬ እጨርሳለሁ። ልብ ብላችሁ ከሆነ በመጀመሪያው ሳምንት ስራ ላይ ዘዳግም 32:7 ነው የወሰድኩት። በእውኑ ዘዳግም 32:7 እየተደጋገመ የሚነሳ ክፍል ስለነበር በቃላችሁ ንገሩኝ ብል ብትነግሩኝ ጥሩ ነው። የነገረኝ ሰው እዚህ ካዘጋጀሁት ሃንዳውት ይሄ ትምህርትን የተዘጋጀበት ነው፣ ልሸልም እችላለሁ። እና ዘዳግም 32:7 ምን ነበር የሚለው? በዚህ የታሪክ መሰናዶዬ ዋነኛ ክፍሌ ነው። ሙሴ የተናገረው ጥልቅ መልእክት የያዘ ቃል ነው። የድሮውን ዘመን አስብ፣ የብዙ ትውልድንም ዓመታት አስተውል። አባትህን ጠይቅ ያስታውቅህማል፣ ሽማግሌዎችን ጠይቅ ይነግሩህማል የሚል ነው። ዘዳግም 32:7 ይሄን ነው የሚናገረው። እግዚአብሔር ሐሳቡን ያልገለጸበት ምንም ነገር የለም። ለዚህ ነው እኛ ባለዕዳ እንዳንሆን መጠንቀቅ ያለብን። እኛ እንደ ቅድሙ በ21 ዓመት ወጣት የተገደለውን ክርስቲያን ወንድም ልንሆን የምንችለው የድሮውን ዘመን ስናስብ፣ እግዚአብሔር በታሪክ ውስጥ የሰራውን ስራ ስናስተውል፣ ወላጆቻችንን፣ አያቶቻችንን፣ ቅድመ አያቶቻችንን ጠይቀን ሀብት ስንይዝ ብቻ ነው። ስለዚህ ይሄ ክፍል በማጠና ጊዜ የሲዜሮን ንግግር ወስጃለሁ። ሲዜሮን ያቀበሉኝ ፕሮፌሰር መስፍን ወልደ ማርያም ናቸው። ሲዜሮን ያነሱልኝ መክሸፍ እንደ ኢትዮጵያ ታሪክ በሚለው መጽሐፋቸው ነው። ሲዜሮ የጥንቱ ሮማዊ የታሪክ ጸሐፊ ከመወለዱ በፊት የነበረውን አለማወቅ ለዘላለም ሕፃን ሆኖ መኖር ነው ይላል። እኔ ከመወለደ በፊት ዶክተር ሞገስ ከመወለዱ በፊት ታምሬ ወይም ኩሬ ወይም ባለቤቴ ወይም ማናችንም ከመወለዳችን በፊት ያለውን ነገር ላለማወቅ ምንም ጥረት ማናደርግ ከሆነ ለዘላለም ሕፃን ሆነን እንኖራለን የሚል ነው ፍቺው። በሁሉ ነገር አለማደግ ትናንትን ባለማወቅ ይገለጣል። የሲዜሮ የጥንት ንግግር ነው ይሄ። ከመወለዱ በፊት የነበረውን አለማወቅ ለዘላለም ሕፃን ሆኖ መቅረት ነው። ስለቀደሙት ለማወቅ ችላ የሚል ሁሉ በዘርፈ ብዙ ጉዳዮች ላይ ሕፃን ሆኖ ይቀራል። ይሄ እውነት ነው።
በጣም በጣም ትክክል ነው። በገጽ 75 ላይ ነው የሚገኘው ይሄ። ከዚሁ ጋር ታዲያ እኚህ ፕሮፌሰር የትናንቱ ትውልድ ክርስትናንም ነው አሁን የምናስበው 2000 ዓመት የተጓዘው ክርስትና በዘላቂነት ሌላ 2000 ዓመት ከፊታችን እንዲሄድ ከተፈለገ የትናንቱ ትውልድ ለዛሬው የዛሬው ትውልድ ለነገው ባዕድ አይደሉም፣ እንደ ሰንሰለት የተያያዙ ናቸው። ይህን የሚነግረን ማርከስ የተባለ የታሪክ ጸሐፊ ነው። የትናንቱ ትውልድ በመሬት ላይ ቆሞ የዛሬው ትውልድ በሱ ትከሻ ላይ የቆመበት የነገው ትውልድ ደግሞ በዛሬው ትውልድ ትከሻ ላይ እየሆኑ የህብረተሰቡን ወይም የህዝቡን ኑሮ የሚገነቡትን ሁኔታ ሊያጠናቸው ይገባል። ሲያነጻጸር ከእንስሳት ጋር አነጻጽሯል። ይሄንን እያንዳንዱ የእንስሳ ትውልድ ራሱን የቻለና ለብቻው የቆመ ሲሆን እንስሳ እንደሱ ነው። ራሱን የቻለና ለብቻው የቆመ ሲሆን የሰው ትውልድ ግን አንዱ ከሌላው በሚወርሰው ልማድና ትምህርት እየተሻሻለ የሚሄድ ነው ይላል። ይሄ ገጽ 52 ላይ በተመሳሳይ መጽሐፍ ላይ ያገኘሁት ሰነድ ነው። መግቢያን ለማጠቃለል እና የመንፈስ ቅዱስ ሥራን ለመግለጥ በትርጓሜ ውስጥ ስንደረደር ግዛው ዘውዱ የተባለ በጣም ግሩም መጽሐፍ የጻፈ ሰው አግኝቻለሁ በ2005 ዓ.ም። ግዛው ዘውዱ የጻፈው ኢትዮጵያ ታሪክ ትርክትና ታሪካችን የሚል ነው። ኢትዮጵያ ታሪክ ትርክትና ታሪካችን። ይሄ መጽሐፍ ያለፉትን 28 ሳምንታት እንዴት እንደዘለቅን ይመረምራል። ታማኝ ሆነን እዚህ ቦታ ላይ የተገኘን ትምህርቱን ስንከታተል የነበርን ወንድሞችና እህቶችን ይሄ አሁን የምነግራችሁ ነገር እናንተን ሊዳስስ ይችላል። በገጽ 210 ላይ በመጽሐፉ የታሪክ ምሁራንን ወይም ታሪክ ለማጥናት ራሳችንን የምናዘጋጅ ሰዎች የታሪክ ምሁራንን ልክ እንደ ወንጀል መርማሪ ፖሊስ ይመስላቸዋል። ለምሳሌ አንድ መርማሪ ፖሊስ ወንጀል በተሰራበት ቦታ ሲደርስ ቀድሞ የሚመለከተውና ፍንጭም ለማግኘት የሚጥረው ወንጀሉ ስለመፈጸሙ የሚጠቁሙ ጥሬ ማስረጃዎችን በመሰብሰብ ነው። ይሄ ሁላችንም ሳይገጥመን አልቀረም። በመሰብሰብ ነው። ማስረጃዎቹ ሳይነካኩና ሳይዘበራረቁ ከደረሰባቸው ወደ እውነቱ ለመድረስ ያለው ዕድል ከፍተኛ ነው። ልክ እንዲሁ የታሪክ ተመራማሪ ጥናት ለጀመረበት ርዕሰ ጉዳይ ወጥና ነባር ማስረጃዎችን ፈልፍሎ በማውጣት በእነዚህ ላይ ቆሞ ትርጉምና ትንታኔን ከሰጠ ታሪክ ይነበባል፣ ይጠናል። በዚህ መንገድ ከዛስ በኋላ ይተረጎማል። በእነዚህ ላይ ቆሞ ትርጉምና ትንታኔን ከሰጠ ታማኒነት ያለው ታሪክ ማቅረብ ይችላል ነው የሚለው ግዛው ዘውዱ። 28 ሳምንቶች ከእናንተ ጋር ሳሳልፍ ያቀረብኩላችሁ ሁሉም ዝግጅቶች ማለት ይቻላል ብዙ ድካም፣ ብዙ ጥረት የሚጠይቁ ስራዎች ናቸው። ቁርጠኛ አቋም እንዲኖረን፣ ባሰብነው እንድንጸና፣ ያ ያሰብነው ነገር ደግሞ ከኛ ጋር እንዲዋሃድ በእኔ ውስጥ ያለፈውን እውነት ወደ እናንተ ማድረሻለሁ። ትርጓሜ ታሪክን መተርጎም ብለን ከጨረስን ወደ መጽሐፍ ቅዱሳችን የትርጓሜ ስልት ነው መመለስ ያለብን። ባለፉት 2 ሳምንቶች የሚኒሊክ አስፋውን መጽሐፍ ቅዱስና የትርጓሜ ስልቱ የሚለውን መጽሐፍ ስንቶቻችሁ አላችሁ ብዬ ያለው የለም። ያንን ጥያቄ አሁን ደግሜ እጠይቃለሁ። መጽሐፍ ቅዱስና የትርጓሜ ስልቱ ቅዱሳት መጽሐፍት እንዴት ይነበቡ፣ እንዴት ይተርጎሙ፣ እንዴት ይተግበሩ ነው ርዕሱ። ያለው በቤቱ ማን አለ? እሺ ዛሬ 2 3 4 አግኝቻለሁ። እግዚአብሔር የተመሰገነ ይሁን። 5 በጣም ጥሩ ነው። ባለፈው ከጠየቅኩት ከዛሬ 3 ሳምንቱ የዛሬው አስደሳች ነው። ይሄንን ሳሰናዳ ነው ቅድሙን ክፍለ ንባብ እንደገና ያነሳሁት። የድሮውን ዘመን ማሰብ፣ የብዙ ትውልድንም ዓመታት ማስተዋል፣ አባትን መጠየቅ፣ ሽማግሌዎችን የሚነግሩንን ማድመጥ በሚል ሳምንት ትርጓሜ ያስፈለገበትን ዋና ነገሮች አንስቻለሁ። ዛሬ የምጠቀልለው ግን መጽሐፍ ቅዱስና መንፈስ ቅዱስ ምንድን ነው የሚያስተሳስራቸው፣ ለመንፈስ ቅዱስ ስፍራ ምን ያህል ልንሰጥ ነው የሚገባው የሚለውን ከሰነዱ አንስቼ ዋና ዋና ነገሮችን ብቻ ወደ እናንተ አደርሳለሁ። ሚኒሊክ እንደሚለው ቃሉ በፊደልና በሆሄ
በቋንቋ ቢጻፍም በፊደልና በቋንቋ ቢጻፍም ግዑዝ ማለት በድን አይደለም። መጽሐፍ ቅዱስ ላይ ነው ማተኮር ያለብን። አሁን በፊደል ነው የተጻፈው፣ እንደማንኛውም በቋንቋ ነው የተጻፈው፣ በተለያዩ ቋንቋዎች። እንዲህ ሆኖ በመቅረቡ መጽሐፉ በብቻው በድን አይደለም፣ ይልቅ ሕያውና የሚሰራ ቃል ነው። ከእግዚአብሔር አፍ የሚወጣ ቃል ሁሉ እሱ የሚሻውን ያደርጋል ይላል። እግዚአብሔር የሚሻውን ያደርጋል። ኢሳይያስ 55 ከ10-11 ያለው ክፍል ይህን ነው የሚነግረን። እንዲህ የሚሰራ ሕያው ቃል ሲተረጎም በትክክለኛው መንገድ ወደ እግዚአብሔር ወደ ደራሲው ፍቃድ ወደ ራሱ ወደ እግዚአብሔር ፍቃድ በሚያስጉዝ ሁኔታ መሆን አለመሆኑን ማረጋገጥ የእያንዳንዱ ክርስቲያን ኃላፊነት ነው፣ የየግል ኃላፊነት ነው። ወደ ደራሲው ለመድረስ መሰናዶ ማድረግ። ይህን እውነት በገጽ 407 ላይ ካስቀመጠ በኋላ በቀዳሚነትና በጠቅላይነት ይሄን የሚመራው መንፈስ ቅዱሱ ሁል ጊዜ በስራ ላይ ነው ይላል ሚኒሊክ። ሁል ጊዜ በስራ ላይ ነው። ሁሉም ነገር ከእርሱ በእርሱና ለእርሱ እስከሆነ ድረስ ለእግዚአብሔር ክብር የማይሆን ምንም ነገር የለም። ቃል ሥጋ ከሆነ በኋላ ክፍፍሎች ቀርቷል። ቃል ሥጋ ከሆነ በኋላ ከዚህ መለስ ቅዱስ፣ ከዚህ መለስ እርኩስ የሚል ግንዛቤ ፍጹም የተሳሳተ ግንዛቤ ነው። ቃል ሥጋ እንደሆነ ሁሉ መንፈስ ቅዱስም በሥጋውያን ሰዎች አድሮ ቅዱስ ቃሉ እንዲጻፍ አድርጓልና። ይህ ጥሩ አገላለጽ ነው። አድርጓል። ዮሐንስ 1:14 ከሁለተኛ ጴጥሮስ 1:21 ጋር ማጣጣም ይቻላል። ከዚህም የተነሳ ቃሉ እንዴት እንደሚብራራ እንደሚተረጎም በብዙ ትጋት መስራት ሥጋዊነት አይደለም፣ ቅባት የጎደለው ማለት አይደለም፣ ፊደል ቆጠራ ማለት አይደለም። በምትኩ ፍጹም የሆነ መንፈሳዊነት ነው። ስለዚህ የዚህን ተቃራኒ የሚያስብ ግለሰብ ክርስቲያን ወይም ማህበር ወይም ቤተ ክርስቲያን ከመስመር የወጣች ናት። ደራሲው ወይም ሚኒሊክ ትጋት የመንፈሳዊነት መገለጫ መሆኑን ለማረጋገጥ የማያወላዳ አንድ ጥሩ ምሳሌ ያስቀምጠዋል በመጽሐፉ ውስጥ። ገጽ 408 ላይ ነው የምታገኙት። የሙዚቃ መሳሪያ ለመጫወት የሚፈልግ ሰው እኔ ዛሬ 45 ዓመት ሃይ ስኩል ውስጥ ትራምፕ የሚባለውን ሙዚቃ ዳግማዊ ምኒልክ ትምህርት ቤት የሙዚቃ ባንድ ስለነበረው እሱን ለመጫወት ሙከራ አድርጌ ነበር እና ከንፈሬን በሙሉ ገሸላልጦ ሲጥለው ሰውየው ይቅርባሉ። ግን ምኒልክ ትምህርት ቤት ትልቅ ባንድ ነበረው በዛን ጊዜ። የሙዚቃ መሳሪያ ለመጫወት የሚፈልግ ሰው በቅድሚያ መሳሪያዎቹን እንዴት መጫወት እንደሚችል መማር ወይም ማጥናት አለበት። ፍላጎት ብቻውን አይሰራም፣ ምኞት ብቻውን አይሰራም። ክራር፣ መስንቆ፣ ሳክስፎን፣ ፒያኖ ለመጫወት ሕጎቹንና ስርዓቶችን ማወቅ ያስፈልጋል። ኖታ ማንበብና ስኬል ማወቅ ብቻ ሳይሆን ከመሳሪያዎቹ የሚወጣው ዜማ ማድመጥና ምቱን ማረጋገጥም ያስፈልጋል። ጥሩ ምሳሌ ነው። ምቱን ማረጋገጥም ያስፈልጋል። ሊታወቅ የሚገባውን ለማወቅ እነዚህ ሁሉ የቅድመ መሰናዶ ክፍል ናቸው። የቱንም ያህል ተሰጥኦ ቢኖረን ገና ከመወለዳችን ጀምሮ መሳሪያዎቹን መጫወት አንችልም። ይሄም እውነት ነው፣ የምንጋራው እውነት ነው። የቱንም ያህል ተሰጥኦ ቢኖረን ገና ከመወለዳችን ጀምሮ መሳሪያዎቹን መጫወት አንችልም። መሳሪያዎቹን በመጫወት ተክኖ የሚወለድ አንድም ሰው የለም። በእርግጠኝነት መሳሪያዎቹን በቅጡ ለመጫወት ትልቅ ጥረት ይጠይቃል እና አራተኛ ልጃችን ሚኒኒ ጽናት ጊታር ለመማር በጥረት ላይ ናት ያለችው። እንደሚሳካላት ተስፋ አድርጋለሁ። ትልቅ ጥረት ይጠይቃል። የሙዚቃ መሳሪያዎችን እንደሚገባ ለመጫወት ጊዜ፣ ልምምድና ጥረት ወሳኝ ናቸው። እርግጥ ጣልቃ በመግባት ፍላጎትና ተሰጥኦ ወይም የተፈጥሮ ዝንባሌ የተወሰነ አስተዋጽኦ ሊኖራቸው ይችላል። ግን ስመጥር የሙዚቃ መሳሪያ ተጫዋች ተብሎ ስምን ለማንሳት የፈለገ በእነዚህ ሁሉ መንገዶች መሄድ አለበት።
ልክ እንደዚሁ ቅዱሳት መጽሐፍትን ለመተርጎም ለመረዳት የራሳችን ገንዘብ ለማድረግ የዚህን ያህል መጓዝ የግድ አለብን ነው የሚለን ጸሐፊው። ልክ እንዲሁ ነው የሚለው ምኒልክ። ቅዱሳት መጽሐፍትን የማንበብ የመተርጎምና የመረዳት ስራም ተመሳሳዩን መንገድ ይከተላል። የእግዚአብሔርን ሐሳብ ለመረዳት ጥረት ገንዘብ ሊሆነን ይገባል ብሎ ያበስራል። ብስራት ነው ምለው እኔ፣ ይሄ መርዶ አይደለም፣ ያበስራል። ምኒልክ ቅዱሳት መጽሐፍትን ለመረዳት የትርጓሜ ሕጎችና ስርዓቶችን ማወቅ ከነገረን በኋላ የመንፈስ ቅዱስ ሚናው ወሳኝ መሆኑን በመረዳት ማጥናት ግን አጽንኦት ሊሰጠው የተገባ እውነት ነው ይላል። ይህን ያለበትን ምክንያት አነሳስቼ ጨርሳለሁ። ድርሳኑ እንደሚለው መጽሐፉ እግዚአብሔር ለሰው ልጆች የሰጠው ሁለት ዋና ዋና መጽሐፎችን ነው። አንደኛው መጽሐፈ ፍጥረት ይባላል። ሁለተኛው መጽሐፍ ቅዱስ ነው የሚባለው። ሁለቱም መጽሐፎች አምላካዊ አሻራ አርፎባቸዋል። ስነ ፍጥረት እግዚአብሔርን መመልከቻ መስኮት ነው። በስነ ፍጥረት አማካኝነት የእግዚአብሔርን ማንነት በተወሰነ ደረጃ መረዳት ይቻላል። ስነ ፍጥረት እንደ ቃል ወይም እንደ መጽሐፍ መቁጠር ሊያስገርመን አይገባም። ምክንያቱም መዝሙረ ዳዊት ላይ ንግግርና ቃል ባይኖራቸውም ድምፃቸው እስከ ምድር ዳርቻ እንደሚሰማ ተወስቷል። ቅዱሳት መጽሐፍት እንደሚናገሩ ሁሉ ስነ ፍጥረትም ይናገራል። ሰማያት የእግዚአብሔርን ክብር ይናገራሉ ብሏል ዳዊት መዝሙር 19:1-4። ልክ እንዲሁ ቅዱሳት መጽሐፍትም እግዚአብሔርን የመመልከቻ መስኮቶች ናቸው። በቅዱሳት መጽሐፍት አማካኝነት የእግዚአብሔርን ሐሳብ መረዳት ይቻላል። ቅዱሳት መጽሐፍት እግዚአብሔር ለፍጥረቱ በተለይም ለሰው ልጆች ያለው ሐሳብ ምን እንደሆነ ያስረዳል። እዚህ ጋር አጽንኦት ስጡልኝ። እግዚአብሔር ለፍጥረቱ በተለይም ለሰው ልጆች ያለው ሐሳብ ምን እንደሆነ ያስረዳል። ይህም ማለት በአንዱ መስኮት የምንመለከተው በሌላው መስኮት ከምንመለከተው ሊለይ ይችላል። አንዱ የሚያሳየንን ሌላው ላያሳየን ይችላል። ነገር ግን ሁለቱ በተናጥልም ሆነ በህብረት አንዱን አምላክ ከተለያየ አንጻር ለመመልከት እድል ይሰጡናል። ታዲያ ሁለቱም እድል ቢሰጡን፣ ሁለቱም ግን የየራሳቸው ህግ አላቸው። ሁለቱም የየራሳቸው ህግና ስርዓት አላቸው። ስነ ፍጥረት የሚገዛበት ህግ እንዳለው ሁሉ ቅዱሳት መጽሐፍትም የሚገዙበት ህግ አላቸው። ይህን ነው የሚነግረን በገጽ 409 ላይ። በስነ ፍጥረት ውስጥ ትልቁ ህግ ምንድን ነው? እርስ በርስ ለመገዛዛት ፍጥረት በአጠቃላይ ምንድን ነው? የሳይንስ ተማሪዎች ትልቁ ህግ የምን ህግ ነው? ፍጥረትን ጠብቆ ሊያኖር ያስቻለው እግዚአብሔር በፍጥረት መካከል ምን ያስቀመጠው ነገር ነበር? የምን ህግ ነው? በፍጥረት ውስጥ ትልቅ የመጠባበቅ አቅምን የፈጠረ የመለሰልኝ አሁንም ስጦታ መስጠት ይችላለን። ከዘገያችሁ የስበት ህግ ነው። የስበት ህግ በስነ ፍጥረት ውስጥ ትልቁ ህግ የስበት ህግ ነው። መሬት በፀሐይ ዙሪያ ምህዋሯን ጠብቃ የምትሾረው ከስበት ህግ የተነሳ ነው። የስበት ህግ ባይኖር ኖሮ ሁሉ ነገር ይበር ይስፈነጠር ነበር። ቅዱሳት መጽሐፍት በሰዎች ቋንቋ በመጻፋቸው ህግ አላቸው። ቋንቋ የራሱ ህግ አለው። እግዚአብሔር ለሰው ከሰጠው ትልቁ ስጦታ መካከል ቋንቋ ቀዳሚው ነው ብዬ የማምን ነኝ። ከተፈጥሮ ስጦታም ከጸጋ ስጦታም በላይ እግዚአብሔር ለሰው የሰጠው ቋንቋ ነው። ትልቅ ስጦታ ቋንቋ ነው። ቋንቋ የተሰጠ ቋንቋ ግን የራሱ ህግ አለው። በቋንቋው የሚባለው ነገር በሙሉ ስሜትና ትርጉም መስጠት እንዲችል በቋንቋው ህግ መሰረት መገለጽ አለበት። በሁለቱም ላይ
በሁለቱም መጽሐፍት ላይ ማለት ነው። የእግዚአብሔር መንፈስ በእርግጠኝነት ረብቧል፣ በሁለቱም በፍጥረትም በመጽሐፍ ቅዱስም ላይ። ትዝ ይላችሁ ከሆነ በዘፍጥረት 1:2 የእግዚአብሔርን መንፈስ በውሃ ላይ ሰፎ ነበር ነው የሚለው። መንፈስ ቅዱስን ነው በውሃው ላይ ሰፎ ነበር። ዘፍጥረት 1:2 ሁለተኛ ጢሞቴዎስ 3:16 ላይ ስትሄዱ የእግዚአብሔር መንፈስ ያለበት መጽሐፍ ነው የሚለው። ሁለቱንም ከመጽሐፍ ቅዱስ ጋር አስተሳስሮ ከመንፈስ ቅዱስ ጋር አስተሳስሮ እግዚአብሔር ገልጦታል። ከዚህም የተነሳ መንፈስ ቅዱስ ለፍጥረትና ለመጽሐፍ ቅዱስ መገኘት ጉልህ ድርሻ አለው። እንደ ምኒልክ ቃል ያለ መገለጥ እግዚአብሔር አይታወቅም። መገለጥ ማለት መከሰት ወይም መታወቅ ማለት ነው። እግዚአብሔር ራሱን የሚገልጥ አምላክ በመሆኑ ራሱን በልዩ ልዩ መንገዶች ገልጧል። ስነ ፍጥረት አንዱ መንገድ ሲሆን ስነ ጽሑፍ ደግሞ ቅድም እንዳልኩት ሌላው መንገድ ነው። በልጁ በኢየሱስ ክርስቶስ አማካኝነት የተሰጠን መገለጥ ግን አቻ የለውም። ደረጃ እናውጣ ካል አቻ የሌለው መገለጥ በልጁ በኢየሱስ ክርስቶስ አማካኝነት የተገለጠው ነው። የመጽሐፍ ቅዱስ ትርጓሜ ላይ ያለፈው ሳምንት ሳነሳ መጋቢ ኃይለ ልዑልም ባለበት ስላሴያዊውን ማዕከል ያደረገ ትርጓሜ ክርስቶስን ማዕከል ያደረገ ትርጓሜ ብቻ ትክክል ነው ብለናል። ትክክል ነው የሚል መግለጫ ወደ እናንተ አድርሻለሁ። ልክ እንደዚሁ በልጁ በኢየሱስ ክርስቶስ አማካኝነት የተሰጠንን መገለጥ ስናስብ እሱ አቻ የሌለው ነው። ስለ እግዚአብሔር ማንነት ለመናገርም ሆነ ለመረዳት መገለጥ ያስፈልጋል። ስለ ሕያው ስለሆነው እግዚአብሔር ለመናገር ማናችንም ከደፈርን ተገልጦልን ሊሆን ይገባል ማለት ነው። ደግነቱ እግዚአብሔር ራሱን በመግለጥ ነው የሚታወቀው። ይሄ ደግሞ በጣም የሚደንቅና የእግዚአብሔርን ቸርነት የሚገልጽ ነው። እግዚአብሔር የሚታወቀው ራሱን በመግለጥ ነው። ዕብራውያን 1:1-3 ያለውን ካያችሁ እግዚአብሔር በብዙ አይነትና በብዙ ጎዳና ይናገር ነበር ነው የሚለው ገጽ 410። በክርስቲያናዊ ነገረ መለኮት ውስጥ እንግዲህ መገለጥ የሚለው ቃል የሚያመለክተው ስሉሳዊ አምላክ በክርስቶስ አማካኝነትና ማዕከላዊነት በፍጥረቱ በድነቱና በምጽአቱ የፈጸመውንና የሚፈጽመውን ተግባር ማለት ነው። ክርስቶስ የእግዚአብሔር ታላቅ አድኃኖት እና የተግባር ማዕከል ነው። በክርስቶስ ሕይወት ሞትና ትንሣኤ የተፈጸመበት ተግባር እሱ የእግዚአብሔር መገለጥ ውጤት ነው። በመሆኑም እግዚአብሔር በክርስቶስ ኢየሱስ አማካኝነት ያከናወናቸው ተግባሮች የክርስቲያናዊ ትምህርት መሰረትና ግብ ናቸው። ክርስቲያናዊ ትምህርት የተመሰረተው በክርስቶስ ሕይወት ሞትና ትንሣኤ ከሆነ ይህን እውነታ ታዲያ ያለ ቅዱሳት መጽሐፍት ምስክርነትና ያለ መንፈስ ቅዱስ ሥራ መገንዘብ አይቻልም። መንፈስ ቅዱስ የሕይወት ምንጭ ብቻ ሳይሆን የሕይወት መሰረትና ግብ ነው። መንፈስ ቅዱስ ነው ያልኩት። መንፈስ ቅዱስ የሕይወት ምንጭ ብቻ ሳይሆን የሕይወት መሰረትና ግብም ነው። ከመንፈስ የተወለደ መንፈስ ነው ይላላ። ከመንፈስ የተወለደ መንፈስ ነው። ዮሐንስ 3:6 ይህንን ነው የሚያረጋግጠው። የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል ይላል ዮሐንስ 16:13። ነገር ግን በሰው ውስጥ መንፈስ አለ። ሁሉንም የሚችል አምላክ እስትንፋስ፣ ያ ማለት ቅዱስ መንፈስ ማስተዋልን ይሰጣል። ኢዮብ 32:8። እነዚህን ገለጣዎች ግምት ውስጥ መክተት አለብን ቅዱሳት መጽሐፍትን ስናጠና። የ20ኛውን ክፍለ ዘመን ሰነዶች ስንመዝን የመንፈስ ቅዱስ ድርሻና አስተዋጽኦ ምን እንደሆነ መረዳት ያስፈልጋል። እንግዲህ በ20ኛው ክፍለ ዘመን ያሉ ጉምቱ ሰዎች ከሰነዱት ሰነዶች በመነሳት ክርስትና በኢትዮጵያ የኖረውን አሻራ እንዳስተዋወቁ በዚህ ንባብ የሰነዴ መደምደሚያ ያደረግኩት
ይህ መጽሐፍ ቅዱስ ከሁሉ በፊትና ከሁሉ በላይ የመንፈስ ቅዱስ መጽሐፍ መሆኑን ማረጋገጥ ነው። የመንፈስ ቅዱስ መጽሐፍ ነው። ይህንን ለመገንዘብ ምንም ፍላጎት ከሌለን እንጠፋበታለን እንጂ አንለማበትም። በመሰረቱ የመጽሐፍ ቅዱስ መገኛው መንፈስ ቅዱስ ነው። መንፈስ ቅዱስ በፍጥረትና በድህነት እንዲሁም በኢየሱስና በሐዋርያቱ አገልግሎት ወሳኝ ሚና እንደነበረው ሁሉ ለመጽሐፍ ቅዱስ መገኘትም ትልቅ ድርሻ አለው። ባፕቲስቶችን ብዙዎቹ ይጠረጥሯቸዋል ለመንፈስ ቅዱስ ቦታ እንደማንሰጥ፣ ግን አይደለም። ምኒልክ አስፋው በጻፈው ሰነድ ውስጥ ያለ መንፈስ ቅዱስ ምንም ስራ ሊከናወን አይችልም። በተለይም ቅዱሳት መጽሐፍትን በሚመለከት በተለይም ድነታችንን በሚመለከት ስለዚህ ነው አጽንኦት የሰጠሁት። ጴጥሮስ በምልክቱ እንዳመለከተው ቅዱሳን ሰዎች ቃሉን የተናገሩትም ሆነ የጻፉት በመንፈስ ቅዱስ ተነድተው ነው። ሁለተኛ ጴጥሮስ 1:21 ይሄን ነው የሚነግረን። መጽሐፍ ቅዱስ የሚያበስረው እግዚአብሔር ለፍጥረቱ ያለው መልካም ሐሳብ ምን እንደሆነ ነው። ይህ መልካም ሐሳብ በጥቅሉ ደግሞ ወንጌል ተብሎ ነው የሚጠራው። ሌላ አይደለም፣ ወንጌል ነው፣ ብስራት ነው፣ የምስራች ነው። የወንጌሉ ጭብጥ በአንድ ወቅት ግን ተሰውሮ ነበር። ይህን ደግሞ መረዳት ያስፈልጋል። በአንድ ወቅት ተሰውሮ ነበር ይህ ወንጌል። እግዚአብሔር አስቀድሞ ከዘመናት በፊት ለክብራችን የወሰነው አንደኛ ቆሮንቶስ ምዕራፍ 2 ቁጥር 7 እንደሚለው ለክብራችን የወሰነው ከዘላለም ዘመን በፊት የሰወረው ወንጌል ነው። በሮሜ 16:25 ላይ እንዳለው ወንጌል ማለት የንጉሱ የኢየሱስ ክርስቶስ ሞትና ትንሣኤ ብስራት የእግዚአብሔር ዘላለማዊ ምስጢር ነው። ጳውሎስ በእግዚአብሔር ከዘላለም የተሰወረው የምስጢር ስርዓት ይለዋል። ይህም መርሳት የለብንም። ከዘላለም የተሰወረው የምስጢር ስርዓት ኤፌሶን 3:1-10 ይህን ያብራራል። ምስጢሩ የክብሩ ተስፋ ተብሎ ተጠርቷል ቆላስይስ 1:27 ላይ። ይሁንና ይህ ምስጢር እግዚአብሔር እንዳዘዘ በእምነት መታዘዝ ይሆን ዘንድ ለአሕዛብ ሁሉ በዘመኑ መጨረሻ ደግሞ ተገልጧል ይላል። አሕዛብ፣ መላው ዓለም፣ እኛም ጭምር ሮሜ 16:25-26። በአዲስ ኪዳን ትምህርት መሰረት እንግዲህ ምስጢር ማለት ህቡ ማለት ነው፣ ስውር ማለት ነው፣ ሽሽግ ማለት ነው። ትክክለኛ የአማርኛውንም ትርጉም ከወሰድን ጳውሎስ እንደሚለው ግን ይህ ምስጢር ከዘላለምና ከትውልዶች ጀምሮ ተሰውሮ የነበረ ምስጢር ነው ብሏል። አሁን ግን ለቅዱሳን ተገልጧል። ቆላስይስ 1:26 ይህን ብስራት ይነግረናል። ተገልጧል። ይህንንም በክርስቶስ ለመሆን እሱ እንደወደደ እንደ ሐሳቡ የፍቃዱ ምስጢር አስታውቆናል ይላል ሐዋርያው ጳውሎስ ኤፌሶን 1:9 ላይ። እንግዲህ ምኒልክ በመጽሐፉ ላይ አጽንኦት ሲሰጥ ይህን ካልመለስን መጽሐፉን አታንብቡ ነው ያለው። ለዚህ ስፍራ ያልሰጠ በኢትዮጵያ ያሉ ወይም በአማርኛ ቋንቋ የሚጠቀሙ ክርስቲያን ነን ያሉ ሰዎች ሁሉ ለዚህ እውነታ ራሳቸውን ካልሰጡ መጽሐፉን አንብቦ ማጠናቀቅ ፈላስፋ አድርጎ ይተዋል ነው የሚለው። ምኒልክ ሲያብራራ እዚህ ላይ አንድ መሰረታዊ ጥያቄ ይነሳል። እርሱም ሚስጥሩ እንዴት ተገለጠ የሚለው ነው። ሚስጥሩ እንዴት ተገለጠ? አሁንም ቁጭ ብላችሁ ይህን ታስቡ እንደሆነ አላውቅም። ጳውሎስ ይህን ሚስጥር በመግለጥ ራሱ እግዚአብሔር አስታወቀኝ ብሎ መሰከረ። ራሱ ለእኔ በመግለጥ አስታወቀኝ። ኤፌሶን 3:3 ላይ ይህን ተናግረዋል። ይህ ሚስጥር እንዴት እንደተገለጠ በገላትያና በኤፌሶን መልእክቶች ላይ በአግባቡ ተብራርተዋል። ብዙ ሰዎች የኤፌሶንን መልእክት የገላትያን መልእክት ባለማጥናት መንፈሳዊ ሕይወታቸው እየቀነጨረ እንደመጣ ቃለኝ። በመሰረቱ አምላካዊው ሐሳብ ወይም ምክር በመገለጥ እንጂ በመጠበብ አይገኝም። በመገለጥ ነው የሚገኘው። ሚስጥሩ በፍለጋውም ሆነ በምርምር አይደረስበትም። ወንድሞች ሆይ በእኔ የተሰበከ ወንጌል እንደ ሰው እንዳይደለ አስታውቃችሁማል። ኢየሱስ ክርስቶስ ገልጦልኝ ነው እንጂ እኔ ከሰው አልተቀበልኩትም አልተማርኩትም።
ገላትያ 1:1 የሚለው ይሄ ነው። ገላትያ 1:11 ክርስቲያን የሆንነው እግዚአብሔር ተገልጦልን ነው። ዳግም የተወለድነው እግዚአብሔር ራሱን ስለገለጠልን ነው የሚለው ነገር አማራጭ የለውም። ወንጌል በአንድ ወቅት ሚስጥር ቢሆንም በእግዚአብሔር ምሕረት እርሱ እንደወደደ ግን ተገልጧል። ኤፌሶን 1:9 ጳውሎስ እኛ ግን የክርስቶስ ልብ አለን ነው ያለው። እኛ የክርስቶስ ልብ አለን። አንደኛ ቆሮንቶስ ምዕራፍ 2:16 የክርስቶስ ልብ ስላለን የእሱን ስቅሉንና የስቃዩን ክርስቶስ ታሪክ መረዳት የቻልነው የክርስቶስ ልብ ስላለን ነው ብሎ ይጠቀልላል። የክርስቶስ መንፈስ ወደ መረዳት ያደረሳቸው ሰዎች ብቻ ናቸው ክርስቶስን ሊያውቁት የሚችሉት ነው የሚለው። እንግዲህ ማጠቃለያ ይህ ሀሳብ የተነገረበት አውድ በቅጡ መረዳት ነው የሚገባው። የክርስቶስ ልብ አለን የሚለው ሐረግ ለእኛ እግዚአብሔር በመንፈሱ በኩል ገለጠው ከሚለው ጋር ነው የሚዛመደው። ገለጠው በአውዱ መሰረት ስንሄድ የእግዚአብሔርን ጥልቅ ነገር መመርመር የሚችለው የእግዚአብሔር መንፈስ ብቻ ነው። እንግዲህ እንደ ደራሲው ቃል አሁን እግዚአብሔር በመጨረሻ ዘመን ለሰዎች ግልጥ ያደረገው በማንም ዘንድ ያልታሰበውንና ያልታወቀውን ምስጢር ነው። የክርስትና መለያ ይሄ ብቻ ነው። በማንም ያልታሰበው፣ በማንም ሊታወቅ ያልቻለውን እግዚአብሔር ግን የገለጠውን እሱን ነው። አንደኛ ቆሮንቶስ ምዕራፍ 2:9 የሚነግረን። በዚህም መገለጡን የተቀበሉና ያልተቀበሉ ሰዎች ናቸው በዓለም ላይ ያሉት። ይህን እውነት ያልተቀበሉ ሰዎች ኢአማንያን ናቸው። ይሄ የተገለጠላቸው ደግሞ ዳግም የተወለዱ ክርስቲያኖች ናቸው። በአንደኛ ቆሮንቶስ ምዕራፍ 2:8 ገጽ 413 በመጽሐፉ። እንግዲህ ሚስጥሩን ለመረዳት አምላካዊ መገለጥ ነው የሚያስፈልገው። የተጻፈውን ሰነድ ለመረዳት አምላካዊ መገለጥ ያስፈልጋል። ለዚህ ደግሞ ለእኛ እግዚአብሔር በመንፈሱ በኩል ገለጠው ያለውን እንደ መልህቅ መያዝ ይኖርብናል። ከእግዚአብሔር የሆነውን መንፈስ እንጂ የዓለምን መንፈስ አልተቀበልንም ነው የተባለው። ቤተ ክርስቲያን የተባለችው እንዲህ ነው። እያንዳንዳችን እንግዲህ መስቀሉና መንፈሱ አይነጣጠሉም፣ የአንድ ሳንቲም ሁለት ገጽታዎች ናቸው። ጳውሎስ ስለተሰቀለው ክርስቶስ የሰበከው መንፈስንና ኃይልን በመግለጥ ነበር እንጂ በሚያባብል በጥበብ ቃል አልነበረም። ስለዚህ ወንጌላችን በሚያባብል የጥበብ ቃል አይዘልቅም። በሃያኛው ክፍለ ዘመን የተሰነዱ ስራዎችን ክርስትና ተኮር የሆኑትን ስናይ በማባበል ወንጌል ወደ ሰዎች አልደረሰም፣ እውነቱን በመግለጥ እንጂ። ያ እውነት እንዲገለጥ መንፈስ ቅዱስ የድርሻውን እንዲፈጽም የራስን ኃላፊነት ከመወጣት ጋር እንጂ። ስለዚህ ስለ መጽሐፍ ቅዱስ አንስተን በመከርን ቁጥር የመንፈስ ቅዱስን ድርሻ ከዘነጋን ጥናታችን ሁሉ ውሃ እንደ መውቀጥ ይሆናል። የታሪክ ባለቤት እግዚአብሔር ነው በማለት የመሰከርንለትም የ28 ዓመት ትምህርታችን ውሃ ይበላዋል። ከዛም በላይ እግዚአብሔር ልዑል አምላክ ከመሆኑ የተነሳ ከግምት ያልገቡትን የሰው ልጆች ለክብሩ ጠርቷል የሚለውም እንደዚሁ ውሃ ይበላዋል። የዚህ መጽሐፍ አሰናጅ ምኒልክ ስለ መንፈስ ቅዱስ አብርሆት ያመላከተውን አንድ አንቀጽ በማንበብ ልጨርስ። አብርሆት ሲነገርለት እንሰማለን። በተለይም በቤተ ክርስቲያን በወንጌላውያን ዘንድ አብርሆት የሚለው እንደቀጠለ ነው ያለው። አብርሆት ማለት በረሃ፣ አብርሃ፣ አሳየ፣ አሳወቀ፣ አበራ፣ አስረዳ ማለት ነው። በገጽ 417 ይህን ነው የምታገኙት። የቃሉ አንድምታ ከብርሃን ከግንዛቤና ከእውቀት ጋር ይዛመዳል። ብርሃን ባለበት ስፍራ ጨለማ የለም፣ ድንግዝግዝ የለም፣ መንገድ መሳትና ግራ መጋባት የለም። አንዳንድ ጊዜ በአስተምህሮ ግራ መጋባቶች ሲጨናነቁ ሲመጡ ማየት ያስፈልገው በአብርሆት እየተመራ ነው ወይ የሚለውን ልብ ማለት ነው። አብርሆት ባለበት ጨለማ የለም፣ ድንግዝግዝ የለም፣ መንገድ መሳትና ግራ መጋባት የለም። የሰሞኑን ፌስቡክ ያጨናነቀውን ታያላችሁ። እንደ ባፕቲስት ክርስቲያን፣ እንደ ቤዛ ባፕቲስት ክርስቲያን ብዙዎቻችሁ ማትሳተፉ ስለሆነ እኔ ያዝናለሁ።
እምነታችን ራሳችን እናውቀዋለን በሚል አንድ ሰው ዳግም ከተወለደ በኋላ በእርግጥ ሲልኮሰኮስ ከተገኘ ዳግም ይጠፋል በሚለው ሞጋቾች ዶክተሮቹም እየተነሱ የሚሉትን ብለዋል። የተለያዩ የተማርንነን ብለው የሚሉ ድነት ለምን አይጠፋ ብለው የራሳቸውን ረቂቅ አሻራ ለማኖር ጥረት አድርገዋል። መለያችን የሆነው የዘላለም ዋስትና በክርስቶስ መስቀል የተሰራው ታላቁ ስራ አንዳችንም የፌስቡክ ጓደኞቼ ብዙዎች ናቸው። አንዳችሁም ግን ለዚህ ምላሽ ለመስጠት ራሳችሁ ለምን እንዳልሰጣችሁ አላውቅም። ዝምታ ለበግም አልበጃትም። እውነትን መግለጽ ግን አቅምን የሚፈጥር ነው። ያለው እውነት ደግሞ ሁለት አይደለም። ሁለት የሚባል አመለካከት የለም። አንድ እውነት ብቻ ነው ያለው። የእግዚአብሔር መለኮታዊ ጥሪ፣ የእግዚአብሔር አዳኝነት ጥልቀቱ፣ በመንፈስ ቅዱስ ጥሪ ኃጢአተኝነታችንን ተረድተን ዳግም የተወለድን ሰዎች ክርስቶስን መስለን ለመኖር ጥረት የምናደርግነን እስከ ዘለቄታው። በግራ ቀኙ ሸብረክ ልንል እንችላለን። ለንስሐ ግን ራሳችን የተዘጋጀነን። ግን ይጠፋል ለሚለውና ከደም ለየው ጋር በተገናኘው የሰዎች ግራ መጋባት ለምን መጣ? የአብሮት ስስነት ስላለ ነው። በትጋት ቅዱሳት መጽሐፍትን አለማጥናት ስላለ እንጂ አመለካከት የሚባል ነገር በዚህ የለም ከአንድ እውነታ በቀር። አሁን የሚነግረን ምኒልክ ይህንን ነው። ብርሃንም በጨለማ ያበራል ነው ያለው ጌታ። ጨለማም አላሸነፈውም። ዮሐንስ 1:5 የሚነግረን ይሄን ነው። በጨለማ ብርሃን ይብራ ያለ እግዚአብሔር ነው። 1 ቆሮንቶስ 4:6 አብሬዎቹ እኛ ነን። አንዳንድ አስተያየት ሰጪዎች የእኛም ወገን ሆነው ግን ከዛ ከጨለማው ጎራ ካለው ጋር ሲተባበሩ አይቻለሁ። ራስን ማዘጋጀት እና ራስን መረዳት በጣም ጥሩ ነው ብዬ አስባለሁ። ይሄ ሰነዶች የምናጠናበት ትልቁ አቅም ይህንንም መፍጠር ነው። እንግዲህ መገለጥና አብሮት ባለበት ስፍራ ጨለማው ይገፈፋል። መንፈስ ቅዱስ የሰዎችን ልቦና በመክፈት የቃሉን ትርጓሜ ሲያስረዳ ይህ አብሮት ነው የሚባለው። አብሮት ማለት መረዳትና መገንዘብ፣ በዚህም በመገለጡ ወይም በትምህርቱ አማካኝነት መለወጥ ማለት ነው። ሌላ ነገር አይደለም። ዳይናሚክ የሆነ ህይወት ውስጥ ራስን ማግኘት ማለት ነው። የእግዚአብሔር የክብሩ ብርሃን በልባችን ሲበራ ጨለማችን ይገፈፋል። አሁን ለመረዳት ከባድ የሆነውን እንረዳዋለን። ኢየሱስ ክርስቶስ መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራችኋል ነው ያለው። የነገርኳችሁን ያሳስባችኋል ነው ያለው ዮሐንስ 14:26 እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል ነው ያለው ዮሐንስ 16:13 ወደ እውነት ያለ መመራት አባዜ ቢኖር ያለ መንፈስ ቅዱስ የመሆን አጋጣሚ በሰዎች ውስጥ እንዳለ ነው የምጠረጥረው ነኝ። ትምህርታችንም ይሄን ነው የሚያስረዳን። ያለ መገለጥ እግዚአብሔርን ማወቅ እንደማይቻል ያለ አብሮትም መገለጡን ማስተዋል አይቻልም። የእምነታችን መሰረትና ግቡ ራሱ እግዚአብሔር ቢሆንም ይህ አምላክ ራሱን ካልገለጠና ልቦናችንን ካላበራ አይታወቅም። የእግዚአብሔር መታወቅ የመገለጡና የአብሮቱ ውጤት ነው። መጽሐፍ ቅዱስ እንደሚመሰክረው እግዚአብሔር እርሱን ለሚወዱት ዓይን ያላየውና ጆሮ ያልሰማው የሰውን ልብ ያላሰበው አዘጋጅቷል ነው የሚለው። እግዚአብሔር ይህን በመንፈሱ አማካኝነት ለእኛ ገልጦታል። እግዚአብሔር የተመሰገነ ነው። ለእኛ ገልጦታል። 1 ቆሮንቶስ ምዕራፍ 2:9 እንግዲህ መገለጥ ከአብሮት ቢቀድምም የመገለጡን ትርጓሜና ፍቺ የምናስተውለው በመንፈስ ቅዱስ አብሮት አማካኝነት ነው። ስለዚህ ለዚህ ጌታ ራስን መስጠት በጣም አስፈላጊ ነው። በጥናታችን ውስጥ ሁሉ በትጋታችን ውስጥ ለሱ ስፍራ መስጠት፣ የራስን አቅም ብቻ ይዞ መገኘት አዋጭ አይደለም። ገጽ 418 ይሄን ነው የሚለው። ሲጠቀልል ዛሬ ውይይት ጊዜ አልሰጠም፣ ያው ጸልዬ ጨርሳለሁ፣ ይቅርታ ጠይቃለሁ። ሲጠቀልል ጳውሎስ በመልእክቱ በግልጽ እንዳመላከተው መጽሐፍ ቅዱስ የእግዚአብሔር መንፈስ ያለበት መጽሐፍ ነው። 2 ጢሞቴዎስ 3:16 መጽሐፍ ቅዱስ መንፈሳዊ ሰነድ ነው። እንደ እውነቱ ከሆነ መንፈስ ቅዱስ የእግዚአብሔር ቃል በትክክል እንዲጻፍ ካደረገ በኋላ በደም ስሙኝ፣
መጽሐፍ ቅዱስ መንፈሳዊ ሰነድ ነው። እንደ እውነቱ ከሆነ መንፈስ ቅዱስ የእግዚአብሔርን ቃል በትክክል እንዲጻፍ ካደረገ በኋላ ከቃሉ አልተለየም። ቃሉን ለቤተ ክርስቲያን በአደራነት ከሰጠ በኋላ እንዳሻቸው አድርጉት አላለም። መንፈስ ቅዱስ የእግዚአብሔር ቃል በሰዎች ቋንቋ እንደተጻፈ ቤተ ክርስቲያን የቃሉ ባላደራ እንደሆነችና የትርጓሜው ተግባር ምንጊዜም እንደሚቀጥል እሱ ያውቃል። በመሆኑም ያለ መንፈስ ቅዱስ እርዳታ የቃሉን ሙሉ ሐሳብ ማግኘት አይቻልም። ጥበብ፣ እውቀትና ተሞክሮ አስፈላጊ ነገሮች ቢሆኑም መንፈሳዊውን መጽሐፍ ለመረዳት የመንፈስ ቅዱስ አብሮት ሁሌም ያስፈልጋል። እንግዲህ ወገኖቼ 28 ሳምንታትን የቆየ ነው። ወደዚህ ማዕከላዊ ደረጃ ደርሰን ለመስፈንጠር የተቀሩት 28 ሳምንቶቻችሁ የእናንተ የትውልድ ቅብብልን ይዞ እንዲዘልቅ ለማድረግ አቅም ፈጣሪ ነው ብዬ አስባለሁ። ጌታ ላለፉት 28 ሳምንታት በዚህ ትምህርት ውስጥ እንድንዘልቅ እግዚአብሔር ስለረዳን ጌታን አመሰግናለሁ።